ሱሌማን ዩሱፍ ባላለው የሰርጢ ጤና ጣቢያ ሜዲካል ዳይሬክተር ነኝ። እንደ ሀገር በዛሬው ዕለት ለሚደረገው የአረንጓዴ አሻራ 800 ሚሊዮን ችግኞችን ለመትከል የሰራተኞቻችን ይዘን ዛሬ በዚህ ቦታ ላይ ተገኝተናል። የችግኝ ተከላ ቀጣይነት ኑሮት የከባቢ አየርን ሁኔታ መቆጣጠር የምንችልበት መንገድ እንደመሆኑ መጠን አረንጓዴ አሻራን በመትከል ማረጋገጥ ይጠበቅብናል የሚል እሳቤ ነው ያለኝ። ያው ስሜ ደመቅሳ ፈይራ ይባላል። የመጣውበት ዋና ትልቁ ዓላማ ዛሬ እዚህ ቦታ የተገኘውበት እዚህ ቦታ ላይ የአንድ ጀንበር ችግኝ ተከላ ፕሮግራም እኔም ዛሬን የራሴ ኃላፊነት ለመወጣትና ችግኝ ለመተከል ነው የተገኘሁት። እንደሚታወቀው እዚህ ቦታ ላይ ያው ክረምት ትልቅ ጎርፍ አለ። እዚህ ቦታ ላይ ችግኝ መተከሉ ደግሞ እነዚህዎቹን ቀጣይ ለጎርፍ አደጋ የሚጋለጡትን ቦታዎች በመከላከል አካባቢውን ኢንቫይሮንመንቱን ምቹ ሁኔታ ያደርጋል። ሁለተኛ ደግሞ እነዚህ የተከልናቸው ምግቦችም ደግሞ እንደምትታየው ለምግብነትም ያገለግላሉ። እንክብካቤ ጋር በተያያዘ ያው እንክብካቤያችን ተክለናል ብለን ተመለሰን ቁጭ ማለት የለብንም። ቀጣይ አሁን እነዚህዎቹ ሳር ምናምን እንዳይበቅልባቸው ኮትኳቶ ማድረግ ይኖርብናል። በተመሳሳይ ደግሞ እንደዚሁም በጋ ላይ ደግሞ ውሃ እያጠጣን ችግኞቹን እያንከባከብን ማብቃት ይኖርብናል። ስሜ ሳራ ኃይሉ እባላለሁ። የመጣሁት ከገላን ጤና ጣቢያ ነው። ዛሬ እዚህ የተገኘሁት ችግኝ ለመትከል ነው። የተተከሉትን ችግኞች ደግሞ ሁሉም ሰው መንከባከብ አለበት። ተክሎ መሄድ ብቻ ሳይሆን እየመጣን ማየት አለብን፣ መጎብኘት አለብን። እንክብካቤም ያስፈልገዋል። ለየሱስ አማረ እባላለሁ። አቃቂ ቃሊቲ ክፍለ ከተማ ጤና ጽሕፈት ቤት ነው የምሰራው። ዛሬ እንግዲህ ተስፋን እንትከል በሚል መርሃ ግብር ነው ችግኝ ተከላ እያከናወንን የምንገኘው። ጤና ጽሕፈት ቤት ላይ ያሉ ሰራተኞች በጋራ በመሆን ችግኝ እየተከልን ነው እያካሄድን ያለነው። በተከታታይ እንግዲህ ተከላዎችን እያካሄድን እንገኛለን። ዛሬም በዚሁ ልክ ከሰባቱ ጤና ተቋም የተውጣጡ ባለሙያዎች ሰራተኞችና እንዲሁም ደግሞ ከክፍለ ከተማ ጤና ጽሕፈት ቤት የተውጣጡ ሰራተኞች በጋራ በመሆን እየተከልን እንገኛለን ማለት ነው። ስሜ ፀሐይ ዮናስ ይባላል። ከቃሊቲ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት ነው የመጣሁት። ያው ዛሬ እዚህ የተገኘሁት እንደ ሀገር አቀፍ የአረንጓዴ አሻራ መርሃ ግብርን በማስመልከት እኔም እንደ አንድ ዜጋ አሻራዬን ለማስቀመጥ ነው ዛሬ እዚህ የተገኘሁት። የተከልናቸውን ችግኞች ደግሞ መንከባከብ የሁላችንም ኃላፊነት ነው ማለት ነው። ምክንያቱም አንድ ችግኝ በተከልን ቁጥር ትውልድ እንደተከልን ነው የሚቆጠረውና ዛሬ በዚህ በሌሊት ሁላችንም ወተን የተከልነውን ችግኝ በቀጣይ በሚኖሩ የእንክብካቤ ጊዜያትም ሊሆን ይችላል በሌሎች መርሃ ግብሮችም እየመጣን መንከባከብ ሁላችንም ይጠበቃል የሚል ሀሳብ አስተያየት አለኝ።